ፕሮጀክቱ ይዟቸው በነበሩ 6 ቀበሌዎች ለተቋቋሙት የገንዘብ ቁጠባና ብድር ማህበራት የሚያስፈልጓቸውን ቁሳቁሶች ከማሟላት ባለፈ 10 ሚሊዮን ብር በተዘዋዋሪ ፈንድ ድጋፍ በማድረግ የማህበራት አባላትን የብድር ተጠቃሚ ማድረግ የቻለ ሲሆን በአሁኑ ጊዜ ከ25 ሚሊዮን ብር በላይ አድርሰው የማህበራቱ አባላትና ሌላም የማህበረሰብ ብድር በመውሰድ የተለያዩ ስራዎችን እየሰራ ተጠቃሚ ይሆናል። እሺ በእኛ እንደ ቀበሌ የማህበረሰቡ ችግር ቁጠባን ምንም አይነት ግንዛቤ የሌለው ነበርና ምናልባት ይሄ ድርጅት ኤስኦኤስ የህፃናት መንደር የሚባል ድርጅት ከመጣ ሰዓት ጀምሮ ሻይ ቡና ድርጅቱ ኤስኦኤስ የህፃናት መንደር በመጀመሪያ ዙር 448944 የመጀመሪያ ዙር ህዳር ወር ተሰጠን። በሚቀጥለው ደግሞ ገላጭ የሆነ መልኩ ባለጊዜው ለዚህ ላይ ጽፈናል 894000 ነሐሴ ወር 2013 ሰጠን። አጠቃላይ 1,342,944 ብር እንደመነሻ አድርጎ በሁለት ዙር አድርጎ ኤስኦኤስ የህፃናት መንደር ሰጥቶናል። ይህን ሲያደርግልን እኛ ቁጭ አላልንም። ምናልባት ዝቅተኛ ወለድ ለድሃ ማህበረሰቡ ይሰጣል በሚል ሌላ አባል በማፍራት ደግሞ አሁን ያደረስንበት ደረጃ ደርሰናል። ምናልባት እኔ ይህንን ድርጅት እንዲሁ ዝም ብሎ በተራ ቃል ማመስገን አይቻልም። ምናልባት ሳያውቀን ይሄ ድርጅት ለድሃ ማንም ነጭ እኛን ሳያውቀን ነው ሊረዳን የመጣ። እኛም ስናገለግል አሁን የኛ ቅጥር ሰራተኞች 2 ናቸው። በጎ አድራጎት የሚያገለግሉ ግን በጣም ብዙ ስራቸውን ፈተው እኔንም ጨምሮ ማለት ነው በጎ አድራጎት ነው የሚያገለግሉና ማንም የማያውቀን ነጭ መጥቶ እኛን ሲያገለግለን በቅንነት በታማኝነት ይህንን ቁጠባ አሁን ከደረሰበት ደረጃ ልናደርስ የቻልነው በኤስኦኤስ አባላት ባሉት አማካኝነት ነው። ታያለው ይባላልው የልዑል አለማየሁ ብድርና ቁጠባ ህብረት ስራ ማህበር ሰብሳቢ ነኝ። ማለት ይሄ ህብረት ስራ ማህበር ከመቋቋሙ በፊት ማለት ብዙ ጊዜ እዚህ ላይ ተጠቃሚ የሆኑት ደካማ ወላጆች ስለነበሩ ያን አንደኛ የዋስትና ማጣት፣ ሁለተኛ ደግሞ ያው አቅማቸውን መሰረት ያደረገ ብድር ለማግኘት በጣም አስቸጋሪ ነበር። አሁን ላይ ግን በኤስኦኤስ ይሄ ህብረት ስራ ማህበር ከተቋቋመ በኋላ እናቶች ልክ አቅማቸውን በአማከለ መልኩ ሆኖ አንደኛ የተጠላፊ ብድር 3 ነው ወይም 4 5 ነው ተዋርነው አቅማቸውን መሰረት ያደረገ ብድር ወስደው እሱ እንዲለወጡ ያደረገ ትልቅ ነገር የሰራልን ያው በኤስኦኤስ ድጋፍ ይሄ ህብረት ስራ ማህበር ከተቋቋመ ጀምሮ በለውጥ ላይም ያለ ህብረት ስራ ማህበር ነው እየተሰራበትም ያለ ነው። ማለት ይሄ ኤስኦኤስ መጀመሪያ ላይ ወደ ደብረታቦር ከተማ አስተዳደር ከገባ በኋላ ያው ለዚህ ህብረት ስራ ማህበር ሲቋቋም የነበረን አባላቶች ነበሩ። ልክ ወንድ 20 ሴት 205 በድምሩ 225 አባል ይዞ ይሄ ህብረት ስራ ማህበር ተቋቋመ። ግን በገንዘብም በአይነትም ድጋፍ ያደረጉልን አንደኛ የአባላታችን ቁጥር እንዲጨምርልን ሆኗል። ሁለተኛ ደግሞ የካፒታላችን መጠን እየጨመረልን ሆዷል። አሁን ላይ የአባላት ቁጥር እየጨመረ ሲሄድ አሁን ላይ ያለው ምንድነው ወንድ 140 ሴት 305 በድምሩ 445 አባላትን ይዘን እያንቀሳቀስን ነው። ላይ ድጋፍ ያደረገልን ምንድነው የቢሮ እቃዎችን በአይነት ድጋፍ አድርጎልናል። ከወንበር እስከ ኮምፒውተር ኮፒ ድረስ ያው የቢሮ ቁሳቁሶችን ድጋፍ አድርጎልናል። መስራት እየፈለጉ ካፒታል አጣው እጅና እግራቸውን ይዘው ቁጭ ያሉ ማህበረሰቦችን እንዲሰሩ አድርጎ አንደኛ የስራን ባህል አስለምዶልናል። ከምንም በላይ ትልቁ ነገር በቃ ስራን ባህል ነው ብለው እንዲሰሩ ትልቅ ነገር ስላደረገልን ኤስኦኤስ በጣም ትልቅ ነገር ትልቅ ክብር በልዑል አለማየሁ ስም ትልቅ ምስጋና አቀርባለሁ። ኤስኦኤስ የትምህርትና ሁለንተና አቅም ማጎልበት ፕሮጀክት በየቀበሌው የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረት ኮሚቴን እንዲቋቋም በማድረግና አስፈላጊ ቁሳቁሶችን በማሟላት በተጠናከረ መንገድ ስራዎች እንዲሰሩ አድርጓል። ለጥምረቱ ኮሚቴዎች የገቢ ማስገኛ የሚሆኑ ዕቃዎችን ገዝቶ በመስጠት ገቢ እንዲያገኙ ምቹ ሁኔታዎችን የፈጠረ ሲሆን የጥምረት ኮሚቴዎችም ለብዙ አቅመ ደካማ ወገኖች በየወሩ የገንዘብ ድጋፍ እንዲያደርጉ አስችሏል። ይህም የማህበረሰቡን የመደጋገፍና የመተጋገዝ ባህል አጠናክሮ ለማስቀጠል ጥሩ መንገድ ፈጥሯል። እሺ ያው ጥምረቱ እንግዲህ የቀበሌ 3 የማህበረሰብ ድጋፍና እንክብካቤ ጥምረት ከመቋቋሙ በፊት ብዙ የማህበረሰብ ችግሮች
ብዙ የማህበራዊ ተጋላጮች እንደነበሩና እነዛንም በአንድ ቦታ አሰባስቦ ያው የሚደግፋቸው እንዳልነበር ሰዎች በየግላቸው ያው የቻሉትን ያህል ይደግፋሉ። ነገር ግን አንድ ተቋም ራሱን የቻለ ባለቤት ሆኖ እነዚህን ተጋላጭ የህብረተሰብ ክፍሎች በአንድ ቦታ አሰባስቦ ለመደገፍ ያልተቻለበት ሁኔታ ነበርና ጥምረቱ መቋቋሙ ደግሞ ለዚህ ዋነኛ መፍትሄ ሆኗል። በተለይም እንደ አገር በቀል በጎ አድራጎት ማህበርነቱ ከተቋቋመ በኋላ ብዙ የህብረተሰብ ክፍሎችን በተለይ በአስቸጋሪ የኑሮ ሁኔታ ውስጥ የሚገኙትን ድጋፍ ለማድረግ የቻለበትና ከጊዜ ወደ ጊዜም አቅሙን እያጠናከረ በተቻለ መጠን ያው ብዙ የህብረተሰብ ክፍሎችን ተደራሽ አድርጎ ያው ድጋፍ የሰጠ ማህበር መሆኑ የሚያሳይ ነው ማለት ነው። ኤስኦኤስ እንግዲህ በጣም በርካታ ስራዎችን የሰራ ድርጅት ነው። እንግዲህ በተለያዩ ዘርፎች ነው ድጋፎችን ሲያደርግ የቆየ። በኢመርጀንሲም በዲቨሎፕመንት ስራዎችን ነው ሲያገዝ የቆየ ማለት ይቻላል። በተለይ ደግሞ ለጥምረቱ በጣም ብዙ ነገሮችን ኢንቨስት አድርጓል። በቃ እንደው በሁለት እግሩ ቁሞ እንዲሄድ አድርጓል ማለት ይቻላል ጥምረቱ። ምክንያቱም ከዛ በፊት ብዙም ሃይባይ እንኳን ብዙ ያን ያክል ያው ተደራጅቶ ህጋዊ እውቅና ከማግኘት ውጭ ያን ያህል ብዙ ስራዎችን ያልሰራበት ሁኔታ ስለነበር አሁን ግን ኤስኦኤስ ከመጣ በኋላ በደንብ ነፍስ ዘርቶበት ስራዎችን እንዲሰራ አግዞናል። ብዙ ማቴሪያሎችን ያው ቅድም የጠቀስኳቸው ማቴሪያሎች ደግፎናል። ይህም በሀብት ሲለካ በጣም ብዙ ብር ነው። ስለዚህ ከዚህ ውጭ ደግሞ በአቅም ከባለሙያ ጀምሮ ከኛ ከኦፊሰር ጀምሮ የስራ አስፈጻሚ ኮሚቴዎችን ጨምሮ በጣም ብዙ ስልጠናዎች የአቅም ግንባታ ስራ ሰርቶልናልና በጣም ነው የምናመሰግን ማለት ነው ድርጅቱ ነው። አመሰግናለሁ። እንግዲህ በ2010 ዓመተ ምህረት ኤስኦኤስ ወደ ደብረ ታቦር ሲመጣ ነው የዚህ ቀበሌ ጥምረት የተቋቋመው። ከዚያን ጀምሮ ያው በእንቅስቃሴ ላይ ያልተሟላ ምንም ነገር የለውም ነበረ። ሙያተኛም የለውም፣ በጎ ፈቃደኛም የለውም፣ ተረጅም የለም ነበረ። ዝም ብሎ ድፍን ያለ ነበረ። ከዚያ በኋላ በጎ ፈቃደኞች ተቋቋሙ። በየአካባቢ የድሃዎች ተመዘገቡ። ኤስኦኤስ የሚደግፋቸው ራሱን ይቻላል። እንደገና ደግሞ ጥምረት የሚባል የማህበረሰብ ድጋፍና እንክብካቤ የሚባል ይቋቋም ተብሎ ተቋቋመ። ከዚያ በኋላ ሀብት መጀመር ጀመርና እንደ መነሻ የሚሆን ቢሮ ቀበሌው አመቻቸ። ከዛ በኋላ በቢሮ ውስጥ ያሉትን ማቴሪያሎች ከወንበር፣ ከኮምፒውተር፣ ከፕሪንተር፣ ከኮፒ ማሽን አንስቶ እስከ ቁም ሳጥን ሁሉንም የሚያስፈልጉትን ማቴሪያሎች አሟላልን ኤስኦኤስ። በዚህ አማካኝነት ሀብት ማፈላለግ ጀመርና ማቋቋም ስንጀምር አሁን የደረስንበት 35 ድሃዎችን በቋሚነት 400 ብር እየደገፈ ይገኛል። በዚህም ደግሞ ከማህበረሰቡም ከተለያዩ ድርጅት አካላትም በማሰባሰብ ቋሚ የሆነ ሀብት ወደ 9 ኮንቴነሮች ተክለን ቋሚ የሆነ ገቢ እያመነጨን 35 የሚሆኑ ድሆችን፣ አረጋውያንን፣ አካል ጉዳተኞችና የተለያዩ ሰዎችን የድሃ የሆኑትን እየደገፍን እንገኛለን። ኤስኦኤስ ለዚህ ጥምረት እንደ መነሻ ብሎ ድንኳን ሰጥቷል፣ ወንበር ሰጥቷል፣ መጠጫ ሰጥቷል፣ መጠጫ ኩባያ። እነዚህ እየተከራዩ ነው ሀብት እየተመነጨ አሁን ባልኩት 9 ኮንቴነር ደርሷል። አሁን በኋላ የተሻለ ራሱን ችሎ የሚንቀሳቀስ እንደኛ ቀበሌ መስጠት የሚችለው ሳኮ ላይና ጥምረቱ ወደ ኋላ ይመለሳል ብዬ አላስብም። እንግዲህ በዚህ አጋጣሚ ኤስኦኤስን ማመስገን እድሉን ካገኘው ወደዚህ ከመምጣት በፊት እኔም በበጎ ፈቃድ ወጣቱን ሳገለግል ቆይቻለሁ። ብዙ ነገሮችን አሳልፌያለሁ። የደብረ ታቦርን ድሃዎች አብዛኛውን ችግር የቀረፈ ነው ብሎ ስላለ መሬት ላይ የሚታይ ስራ ለቀጣይም ቀጣይነት ያለው ስራ መሰረት የተከለ ድርጅት ነው። በዚህም ለኤስኦኤስ ድርጅት በጣም ክብር አለኝ። በጣም እኔ ካለው ሁኔታ ላይ በምመለከትበት ወቅት ላይ ኤስኦኤስ ከመምጣቱ በፊት ቢያንስ በደብረ ታቦር ከተማ ውስጥ በተለያዩ ቀበሌያት ደረጃ ላይ ያለው የህብረተሰብ ክፍል በምናይበት ወቅት ላይ ጠያቂ የሌለው ችግሩን የማንገራበት ደረጃ ላይ ነበር ደርሰን የነበር። ጧሪና ቀባሪ ያጡ እንኳን በዛ ደረጃ ላይ ወደ ልመና ተግባር ላይ ውስጥ ገብተው በጣም በተለየ መልኩና በከፋ ኑሮ ውስጥ ነበር የሚኖሩት። በጣም የሚገርመው ባዶ ቤት ነው እኛ የተረከብነው።
አሁን በላፕቶፕ ደረጃ በኮምፒውተር ደረጃ ድንኳን ደረጃ ራሱ ጥምረቱ የሚጠቀምበት ድንኳን ከፍተኛ ብር ተገዝቶ ያንን አሁን እያከራየን የምንጠቀመው 2000 3000 ብር ድረስ እናከራያለን። እንደገና ጎማዎች አሉ፣ መብሊያ ጎማዎች፣ ኩባያዎች አሉ። የሻወር ቤቶች እንድንገነባ ሻወር ቤቶችን አድርገናል። እነዚህን ወደ 5000 ወይም 10000 ሊትር የሚገዛ ደረጃ ላይ ያንን ገዝቶ ለኛ ሰጥቶናል። ያንን አሁን በአሁኑ ሰዓት ወደ 5000 ብር በማከራየት ወርሃዊ ገቢ በማግኘት ላይ እንገኛለን። ድንኳን እያከራየን እንገኛለን። ኩባያዎችን እናከራያለን። የወጥ መስሪያ ጎላዎችን ገዝተው ሰጥተውናል። እነዚህን ሁሉ እያከራየን ነው። ስለዚህ እነዚህ ተዳምረው ከባለ ሌላውን ሰው እንትን ሆኖ በአሁኑ ሰዓት ራሳችን ከማንጥልበት ደረጃ ላይ ደርሰናል። እነዚህ በተጓዳኝ በእኛ ጥምረቱን ለማሟላት አሁን በቂ የሆነ ነገር አሟልተን ይዘን ያለ ነው እና ስለዚህ በኮምፒውተሩ ደረጃ ላይ ራሳችንን አሁን ወደ ማባዛት ደረጃ አድርገን ገቢ የማሰባሰብ ስራ ሰርተናል። 5 ሳንቲም ቀበሌ አስተዳደሩ አላወጣም እና እነዚህ የመሳሰሉ ሰፊ እገዛዎችን ለእኛ አድርገውልናል። እኔ ለኤስኦኤስ የማቀርበው አንደኛ ሳያውቅ ለረዳን ምን እንደሆነ ሳይረዱን ይሄን የመሰለ እርዳታ ላደረጉልን ወገኖቻችን ብለን ነው የነጭ ወገኖች ፈጣሪ ይርዳቸው። እኛን መሰልም ደግሞ ድሆች ነፃ አውጥተው በዚህ ደረጃ እንዳደረሱት ሁሉ እድሜና ጸጋውን ለነሱ ሰጥቶልን የማያቋርጠውን እርዳታቸውን አሁን ቢሆን እኛን መሰል ሰዎች ሊረዱ በሚሄዱበት ቦታ ሁሉ ይሄን ነገር እንዳያቋርጡ ነው። በፕሮጀክቱ የታቀፉ የህብረተሰብ ክፍሎች በቡና ጠጡ ፕሮግራም እየተገናኙ እርስ በርስ የሚወያዩበት፣ የሚቀራረቡበት፣ የሚተጋገዙበት፣ አንዳቸው ከሌላቸው ልምድ የሚወስዱበትና የሚማማሩበት ምቹ ሁኔታ ተፈጥሯል። የደብረ ታቦር ከተማ አስተዳደር ህብረት ሥራ ማህበራት ማሳተፊያ ተጠሪ ጽሕፈት ቤት ኃላፊ አቶ ወርቅነህ ጓደኛው እንደሚሉት በፕሮጀክቱ በየቀበሌው የተቋቋሙት የባና ብድር ማህበራት ለአባሎቻቸውና ለሌላው የህብረተሰብ ክፍል ብድር በመስጠት ኢኮኖሚውን እንዲያንሰራራና ግብይቱ እንዲሳለቅ ትልቅ አስተዋጽኦ እያበረከቱ መሆናቸውን ይገልጻል። እንግዲህ ኤስኦኤስ የተባለ ፕሮጀክት ወደ ደብረ ታቦር ከተማ አስተዳደር ጀምሮ በደብረ ታቦር ከተማ አስተዳደር ህብረት ሥራ ማህበራት ጋር በጋራ በአጋርነት እየሰራ የቆየ ድርጅት ነው። እንግዲህ ከምናመሰግናቸው ዶነሮች መካከል ማለት እንችላለን ጥሩ የሚባል ድርጅት ነው። በእኛ ዘርፍ የሰራው ስራ በነባር 6ቱ ቀድሞ ነባር በነበራቸው ቀበሌ አስተዳደሮች በሁሉም ታርጌቶቹን በመለየት የገንዘብ ቁጠባና ህብረት ሥራ ብድር ማቋቋም ነበር ዓላማ አድርጎ የሰራው። የእነዚህን ገንዘብ ቁጠባ ብድር ህብረት ሥራ ማህበራት ካቋቋመ በኋላ ታርጌቶቹን መሰረት ያደረገ ስራ ነው ሲሰራ የቆየው። የመጀመሪያው ምንድነው? በኤስኦኤስ ታርጌት የሆኑት አባላት መቆጠብ፣ መበደርና መስራት ራሳቸውን መቻል እንዲችሉ አልሞ የሰራበት ሁኔታ ነው ያለው። ተቋሙ ይህንን በመደገፍ መመሪያና አሰራርን በማስታረቅና ተዋህዶ መስራት በኩል ከፍተኛ ኮሚትመንት ተወስዶ ውል ተይዞ የተገባበት ሁኔታ ነው ያለው። እንግዲህ በስራ ሂደቱ ስንመለከት ፕሮጀክቱ የመጀመሪያው የሀሴት ወይም ደግሞ ካፒታል የሚለውን ለገንዘብ ቁጠባዎቹ ኦልሞስት ከ10 ሚሊዮን በላይ ካፒታል በመስጠት ነው ስራው የተጀመረ። በየፌዝ ይህንን ያክል ካፒታል ለ6ቱ መሰረታዊ ህብረት ሥራ ማህበራት ተሰጥቷል። በተመሳሳይ ለመሰረታዊ ህብረት ሥራ ማህበራቱ የቢሮ ቁሳቁስ በማሟላት ስራ የተሰራበት ሁኔታ ነው ያለው። በመሆኑ እያንዳንዱ ታርጌት መቆጠብ እንዳለበት በገንዘብ ደረጃ ተይዞ የሚያባረሩት ጭምር በአግባቡ ይዞ መስራታቸው እንግዲህ ዝቅተኛ የኢኮኖሚ ደረጃ ላይ ያሉት ናቸው ታርጌቶች። እነዚህ ሰዎች ቁጠባን ባህል እንዲያደርጉ ከፍተኛ ስራ የተሰራበት ሁኔታ ነው ያለው። ይህን ቁጠባ ቆጠቡ በኋላ መልሶ ተበድሮ የራሳቸውን ኢኮኖሚ ማሻሻል ላይ ትኩረት ተሰጥቶ ሰርቷል። የደብረ ታቦር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ተወካይ ኃላፊ አቶ ተስፋ ግዛቴ እንደሚሉት ኤስኦኤስ ከሴቶችና ህጻናት ጋር ተያይዞ ዘርፈ ብዙ ስራዎችን ሲሰራ መቆየቱን ይገልጻል። በርካታ የድሃ የህብረተሰብ ክፍሎች በመደጋገፍና በማገዝ በልተው እንዲያድሩ እንዲሁም ራሳቸውን እንዲያሻሽሉ ማድረጉንና ለህፃናት እያደረገ በነበረው ሁለንተናዊ ድጋፍ ትምህርታቸውን በአግባቡ እንዲማሩ ያስቻለ ባለውለታ ፕሮጀክት መሆኑን በማንሳት በቋሚነት የገቢ ማስገኛ የሚሆን ህንፃ ገንብቶ ማስረከቡን ይናገራል። ወደ ሴቶችና ህፃናት ማህበራዊ ጉዳይ አንዱ ተፈራራቢ ፕሮጀክት ነው። በመሆኑ በ2008 ዓ.ም ጀምረን ኤስኦኤስ
ተጋላጭ የሆኑ የማህበረሰብ ክፍሎችንና እንዲሁም ተጋላጭ የሆኑ ለችግር ተጋላጭ የሆኑ ህጻናትን በዋናነት ከትምህርት ገበታቸው ያቋረጡትን ትምህርታቸውን እንዲከታተሉ በዋናነት የተመራረንበት ፕሮጀክት ነው። ፕሮጀክቱ ከገባ ጊዜ ጀምሮ ደግሞ ጥብቅ የሆነ ቁርኝት ያለን ለማህበረሰቡ ትክክለኛ ፕሮጀክት የተቆራኘ ሆኖ አግኝተነዋል። ለዚህ ፕሮጀክቱ ከሰራቸው ስራዎች አንጻር ለእኛ ተቋም እጅግ በርካታ ስራዎቻችን ሰርቶልና በውጤታማ ደረጃነታቸው ስናይ በጣም በርካታ ውጤት የሚያመጡበት ልጆቻቸው የተመጣጠነ ምግብ እንዲያገኙ የተደረገበት ነው። እነዚህ ሰዎች ወደ ስራ ሲገቡ የመጀመሪያው የመነሻ ካፒታላቸው እቃቸው ተገዝቶ ነው የተሰጣቸው። በበግ እርባታ የተሰማሩትን በግ ተሰጥቷቸዋል። በፀጉር ቤት የተሳተፉትን በፀጉር ቤት ማሽን እቃዎች የተሟላ ተሰጥቷቸው በቡና ጠጡ ፕሮግራም እየተገናኙ እርስ በርስ የሚዋሉበት ከዚህ አኳያ የወተቱን ተጠቃሚ ሆኗል። አንዲት እናት ከቤቷ ውስጥ ማለት ነው በቀን ወደ 9 እና 10 ሊትር ወተት በመሸጥ ልጆቻቸውን በተጨማሪ ገቢ እንዲሰማሩ ያደረገችበትና ትልቅ ውጤት ያመጣንበት ነው። የተሻለ ስራ የሰራልን ድርጅት ነው። ከዛም አልፎ ደግሞ ህጻናት ለችግር የተጋለጡ ህጻናት በቋሚነት ገቢ ማስገኛ እንዲኖራቸው ከፍተኛ ስራ የሰራልን አሁን የቆምኩበት ህንጻ በጂ+1 ላይ ያለ ነው። ጂ+3 እና ከዛ በላይ ማሳደግ በምንችልበት ሁኔታ ብረቶች የተቀበሩበት ሁኔታ ነው ያለው። ስለዚህ ይህንን ህንጻ አቅሙ ካለን ወደ ላይ እያሳደግን መከራየት ይቻላል ማለት ነው። አሁን ባለንበት ደረጃ ግን 50 ሺህ ብር ተከራይቶ 100 ህጻን በየወሩ 500 ብር የገቢ እንትናቸው ሆኖ ነው ያለውና ፕሮጀክቱ ለከተማችን እጅግ በጣም ሰፊ ስራዎችን የሰራበት ሴቶችን ህጻናትን ተጠቃሚ ያደረገበት ከዛ ቀጥሎ ህጻናት ከትምህርት ማቋረጥ ምጣኔያቸው ወደ ትምህርታቸው እንዲገቡ የተደረገበት ለተማሪዎች የደብተር ቁሳቁስ ሻንጣቸው ቦርሳቸው በወቅቱ እናቶቻቸው ያለ ሰቀቀን እንዲዘጋጁ የተደረገበትና የህጻናትና የሴቶችን እንደ ተቋማችን ተጠቃሚ ያደረገልን ፕሮጀክት ነው። ስለዚህ ፕሮጀክቱን ታንኪዩ ማለት ነው የምንፈልገው። የደብረ ታቦር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ እየበሩ አእምሮ በበኩላቸው የኤስኦኤስ ፕሮጀክት በትምህርት ዘርፉ ይበል የሚያሰኝ ስራ መስራቱን በማውሳት በዚህም የትምህርት ቤቶችን ገጽታ በማሻሻል አቋራጭ ተማሪዎችን በመቀነስና የተማሪዎችን ውጤት በማሻሻል ተጨባጭ ውጤት ማስመዝገብ መቻሉን ይናገራል። ለትምህርት ቤት አመራር፣ ለመምህራንና ለአስተዳደር ሰራተኞች ክፍተትን የለየ ስልጠናዎችን በመስጠት የተሻለ እውቀትና ክህሎት እንዲኖራቸው ማድረጉንም ይገልጻል። ኤስኦኤስ ፕሮጀክት በከተማ አስተዳደራችን በተለይ ደብረ ታቦር ከተማ አስተዳደር ብዙ ፕሮጀክቶች እንጆዎች የሉም። ኤስኦኤስ እንግዲህ በአጋጣሚ ወደ ደብረ ታቦር ከተማ አስተዳደር ከገባበት ጊዜ ጀምሮ ከተማ አስተዳደሩ ላይ ያሉ በተለይ በትምህርት ዘርፉ በተለይ ትምህርት ቤቶቻችን ላይ መሰረታዊ የሆነ የግብዓት እና የገጽታ ችግሮች ነበሩ። ከዚሁ ጋር ተያይዞ ደግሞ አጠቃላይ ስርዓተ ትምህርቱም ሆነ ሌሎች የማስተማር ስነ ዘዴዎች ጋር ተያይዞ የመምህራን እና የትምህርት ቤት አመራሮች ስልጠና ችግሮች ነበሩብን። እነዚህን ችግሮች ለመቅረፍ የገባ ፕሮጀክት ነው። ከገባበት ጊዜ ጀምሮ በትምህርት ቤት ዘርፉ ላይ ከፍተኛ የሆነ አስተዋጽኦ አበርክቷል። ከፍተኛ የሆነ ለውጥም አምጥቷል። በተለይ ደግሞ የትምህርት ቤቶችን ገጽታ በማሻሻል ደረጃ እስከነ ውስንነቱ ቢሆን ሙሉ በሙሉ ባይባልም እንኳን በአንድ በሶስት ትምህርት ቤቶች ኤስኦኤስ የትምህርት ቤቶችን ገጽታ ለማሻሻል ጥረት የተደረገበት አንድ ትምህርት ቤት በስር ነቀል ሙሉ በሙሉ ትምህርት ቤቱን የቀየረበት እና ከጭቃ ወደ ብሎኬት የተቀየረበት ሁኔታ ነው ያለ ማለት ነው። ሁለት ትምህርት ቤቶች ደግሞ አንዳንድ ብሎክ የመጸዳጃ ቤቶችን እና እንደዚሁም ደግሞ ደብረ ታቦር ከተማ አስተዳደር መሰረታዊ የሆነ የውሃ አቅርቦት እጥረት አለበት። የዚህንን የውሃ አቅርቦት እጥረት ሊፈታ በሚችል መልኩ ሁለት ትምህርት ቤቶች ላይ የውሃ ግንባታዎችን በመገንባት ከፍተኛ የሆነ ስራ ሰርቷል። አንዱ ሁለተኛው የትምህርት ግብዓትን ማሟላት ነው። የትምህርት ግብዓትን ማሟላት በአጠቃላይ ማለት ይቻላል ከኤሌክትሮኒክስ እስከ የተማሪዎች የትምህርት ቁሳቁስ፣ የትምህርት ቤቶች ወንበር፣ ጠረጴዛ፣ የጥቁር ሰሌዳ እና ሌሎች ግብዓቶችን በተመለከተ ሙሉ ፈርኒሽ በማድረግ ደረጃ ኤስኦኤስ በተለይ ደግሞ በከተማ አስተዳደራችን 36 ትምህርት ቤቶች ቢኖሩ ከነዚህ 36 ትምህርት ቤቶች መካከል 6 ትምህርት ቤቶች በተለይ ከተማ አስተዳደሩ ላይ ያሉት ከተማው ላይ ያሉት ትምህርት ቤቶች ላይ ሙሉ በሙሉ የግብዓት አቅርቦትን በመፍታት ደረጃ ከፍተኛ የሆነ ስራ ሰርቷል ማለት ይቻላል ማለት ነው። እነዚህን ስራዎች ሰርቷል። በሶስተኛ ደረጃ በተለይ ደግሞ ስርዓተ ትምህርቱን ከመምህራን ጋር በማስተዋወቅና መምህራን እንዴት ማስተማር መቻል አለባቸው፣ ተማሪዎችን ውጤታማ ለማድረግ ምን ስራ መሰራት አለበት የሚለውን ተከታታይ የሆነ ስልጠና የስልጠና ፍላጎት እየተለየ
ይህንን የተለየ የስልጠና ፍላጎት ደግሞ ለመምህራኖቹ በመስጠት ደረጃ ከፍተኛ የሆነ ስራ የተሰራበት ሁኔታ ነው ያለና ጠቅለል ሲል በሶስቱ ጉዳዮች ላይ ኤስኦኤስ እንደ ከተማችን ከፍተኛ የሆነ ስራ ሰርቷል። በሰራቸው ስራዎችም ውጤቶችን ማምጣት ማስመዝገብ የተቻለበት ሁኔታ ነው ያለ ማለት ነው። ኤስኦኤስ የትምህርትና ሁለንተና አቅም ማጎልበት ፕሮጀክት ደብረ ታቦር ቅርንጫፍ አስተባባሪ አቶ አሰፋልን እንደሚሉት ፕሮጀክቱ ወደ ከተማው ከመምጣበት ጊዜ ጀምሮ 4 ማዕቀፎች ላይ ሲሰራ መቆየቱን በመግለጽ በወላጆችና በአሳዳጊዎች፣ በህፃናት፣ በትምህርት ቤቶች፣ በማህበረሰብ አቀፍ ድጋፍና እንክብካቤ ጥምረቶች፣ በገንዘብ ቁጠባና ብድር ማህበራት ላይ ትኩረት አድርጎ መስራቱን ይናገራል። ከአጋር አካላት ጋር ተቀራርቦ ሲሰራ በመቆየቱ ውጤታማ ስራዎች መከናወናቸውንና ተጨባጭ የሆነ ለውጥ ማምጣት መቻሉንም ይገልጻል። ባለፉት ዓመታት በርካታ አካላት አብረዋቸው ሲሰሩ የቆዩ መሆናቸውን ያነሱት አቶ አሰፋ ለእነዚህም አካላት ምስጋና አቅርበዋል። እንግዲህ ኤስኦኤስ እንደሚታወቀው በደብረ ታቦር ከተማ አስተዳደር ከ2010 ጀምሮ በርካታ ስራዎችን ሲሰራ ቆይቷል። የፕሮጀክቱ ዓላማ በዋናነት ወደዚህ ከተማ የመጣበት በከተማው በርካታ ተጋላጭ የማህበረሰብ ክፍሎች መኖሩን በማረጋገጥ በተለይ ከተማሪዎች ጋር ተያይዞ የትምህርት ማቋረጥ የስኩል ድሮፕ አውት የምንለው እሱን ለመቀነስ በዋናነት አልሞ የገባ ፕሮጀክት ነው። ይህ ፕሮጀክት 4 ዋና ዋና ቴማቲክ ኤሪያ ወይም ደግሞ የፎከስ አድርጎ የሚሰራባቸው የስራ ኤሪያዎች አሉ። ከነሱ ውስጥ የመጀመሪያው ያው ተማሪዎች ጋር የሚሰራው ስራ ነው። እሱ ማለት ምንድነው? ቅድም እንዳልኳችሁ የትምህርት መጠን ማቋረጥን ለመቀነስ ዓላማ አድርጎ ገብቶ እነዚህ ልጆች በተለይ እነዚህ ፓረንታል ኬር የሚባለው የወላጅ ክብካቤያቸው በጣም ዝቅተኛ የሆኑና የወላጅ ክብካቤ ያጡ ልጆችን ወደ ትምህርት ገበታ እንዲገቡ በማድረግና ያላቸው ለርኒንግ አውትካማቸውን ወይም ደግሞ የመማር አቅማቸውን ጭምር ለማሻሻል መሰረት አድርጎ የሚሰራበት ኤሪያ ነው። ይህ ሲባል እንግዲህ በዋናነት ልጆችን አንደኛ የምግብ ድጋፍ በመስጠት በየወሩ የምግብ ድጋፍ በመስጠት በአካውንታቸው ብር ትራንስፈር በማድረግ እሱም ቢያንስ ቁርስ በልተው መምጣት የማይችሉ ልጆች ቁርስ በልተው እንዲመጡ በማድረግ ትምህርታቸውን እንዲከታተሉ በማድረግ ትልቅ ስራ እየሰራ ቆይቷል። እንግዲህ ከ2010 ጀምሮ እስካሁን እስከ 2025 ድረስ ማለት ነው። ሁለተኛው ለእነዚህ ልጆች የትምህርት ግብዓቶችን በማሟላት በተለይ የስኮላስቲክ ማቴሪያል የምንላቸው ከትምህርት ቁሳቁስ ከእስክሪብቶ ከደብተር ጀምሮ እስከ ሻንጣ ባግና ስፖርት አውትፊትን ጨምሮ እነዚህ የስፖርት ትጥቆች የሚባሉትን ጨምሮ እነሱ በማሟላት ፕሮጀክቱ በርካታ ድጋፎችን ለልጆች እያደረገ ቆይቷል። ይህም ብቻ ሳይሆን ስልጠናዎችንም ጭምር ኒድ ቤዝድ የሆኑ ለልጆች የሚያስፈልጉ እንደ ህፃናት ደህንነት፣ ቻይልድ ፕሮቴክሽን የሚባል ስልጠና በመስጠት ላይፍ ስኪል በቀጣይ ያላቸው ህይወት ላይ ትርጉም ሊያመጣ የሚችል ስልጠና የህይወት ክህሎት ስልጠና የሚባል ስልጠና ጭምር ክረምት በየአመቱ በተለያዩ ርዕሰ ጉዳዮች ላይ ስልጠና በመስጠት ድጋፍ ሲያደርግ ቆይቷል። በተለይ ለልጃገረዶች ደግሞ የንጽህና መጠበቂያ ሳኒታሪ ፓድ የምንላቸው እንደ ሞዴስ፣ አንደርዌር ወይም ፓንት የምንላቸው እና ሌሎች አስፈላጊ እነዚህ ሳሙና ጭምር ፈሳሽ ሳሙና፣ የገላ ሳሙና ጭምር እነሱን በመለየት ለልጆቹ በርካታ ግብዓቶችን በመስጠት እንግዲህ ያቀድም እንዳልኳቸው የተሻለ የትምህርት አፈጻጸም ጭምር እንዲኖራቸው እያደረገ ቆይቷል። ሁለተኛው ቴማቲክ ኤሪያው ትምህርት ቤት ጋር ተያይዞ ነው። የካፓሲቲ ቢልዲንግ ላይ ይሰራል ትምህርት ቤት ላይ። ይህ ምንድነው? የካፓሲቲ ቢልዲንግ ትምህርት ቤቶች ላይ በመስራት የትምህርት ጥራትን ጭምር ማረጋገጥ ዓላማ አድርጎ እየሰራ ቆይቷል። ይህንን ለማሳካት አንደኛ የመምህራንን አቅም ግንባታ ስልጠና በመስጠት በተለያዩ ርዕሰ ጉዳዮች በርካታ ስልጠናዎችን ወደ 7-8 የሚሆኑ ስልጠናዎችን ኒድ-ቤዝድ የሆኑ ስልጠናዎችን ተሰጥተዋል። ለምሳሌ እንደው ለማንሳት ያክል የሲፕ የሚባል ስልጠና ተሰጥቷል። እንደገና አክቲቭ ለርኒንግ የሚባል ክላስሩም ማኔጅመንት የሚባል ሌሎች በርካታ ስልጠናዎች ለመምህራን አስፈላጊ የሚባሉት ስልጠናዎችን በሙሉ የሳይንስ ኪት ስልጠና ጭምር በርካታ ስልጠናዎችን ለትምህርት ቤቱ ተሰጥቷል። እነዚህ ስልጠናዎች ሲሰጡ ማቴሪያሎችን ጭምር በግብዓት በመስጠት ነው ለትምህርት ቤቱ። ግብዓቶቹ ለምሳሌ ከትንሹ ብንነሳ ከሀሳብ መስጫ ሳጥን ጀምሮ እስከ ትልቁ ሪዞ ማሽን ድረስ ኮምፒውተር፣ ፕሪንተር፣ እነዚህ ግሪን ቦርድ የምንላቸው ለትምህርት ቤት አስፈላጊ የሚባሉ የሳይንስ ኪት ማቴሪያሎችን ጭምር የስፖርት ትጥቅ ለተማሪዎች ጭምር እነሱን በርካታ ግብዓቶችን ለትምህርት ቤት በማሟላት
የህንፃ ግንባታ እንደምታስታውሱት እናቱ ማርያም ትምህርት ቤት፣ ታቦር ትምህርት ቤት፣ ሽንት ቤትም የክላስሩም እነሱን ግንባታዎች ጭምር በማድረግ ትምህርት ቤቶች የተሻለ የመማር ማስተማር ሂደት እንዲፈጥሩና ኳሊቲ ኤዱኬሽንን አብሮ ኢንሹርድ እንዲደረግ ጭምር ኤስኦኤስ በርካታ ስራዎችን ሰርቷል። ውጤትም እያመጣ እያየ ነው። በተለይ ትምህርት ቤት ላይ እነዚህ እናቱ ማርያም የተሰሩት 3 ብሎኮች ወይም 12 የመማሪያ ክፍሎች እና ታቦር አንድ የመማሪያ ብሎክ እና የተሰራው ሽንት ቤት እንዲሁም 2 ትምህርት ቤቶች አሁን ካነሳቸው ትምህርት ቤቶች ላይ የተሰራው የውሃ ጉድጓድ ቁፋሮ ተቆፍሮ ለአገልግሎት መዋሉ ትምህርት ቤቶች ላይ ተጨባጭ የሚባል ለውጥ እንዲመጣ አድርጓል። ቀጭን መስክ ትምህርት ቤት ታንከር የውሃ ታንከር ሳይቀር ሰጠን ወደ ስኩል ግሪኒንግ ተግባራዊ እንዲሆን በማድረግ በኩል ችግኝ ሳይቀር ገዝተን ለ6ቱ ትምህርት ቤቶች እነሱ ሁሉ ሰጠን። ትምህርት ቤት ላይ አስፈላጊ የሆኑ ግብዓቶች በማሟላት የተሻለ የትምህርት አፈጻጸም እንዲኖር ኤስኦኤስ በርካታ ስራዎችን ሰርቷል ማለት ነው። ሌላው ሶስተኛው የቴማቲክ ኤሪያ ወይም ኤስኦኤስ ሰራበት የቆየ ስራ መስክ ወላጆች ላይ ነው። ወላጆች ላይ በተለይ ለልጆቻቸው ኬር የማድረግ ክብካቤ የማድረግ አስፈላጊ የሆኑ ለልጆቻቸው አስፈላጊ የሆኑ ግብዓቶችን በማሟላት በኩል አቅም በመፍጠር በኩል ኤስኦኤስ ስራ ቆይቷል። ይህን ለማድረግ አንደኛ ለወላጆች ሙያዊ ስልጠና ሰጥቷል። ቮኬሽናል ስኪል ትሬኒንግ የሚባል ስልጠናዎችን ሰጥቷል። እነሱን በመስጠት በመረጡት የስራ ዘርፍ የመነሻ ካፒታል ተሰጥቷል። ለምሳሌ ብናነሳ የወተት ላም ወደ 179 የሚሆኑ የወተት ላሞችን ኤስኦኤስ ሳፖርት አድርጓል። በደብረ ከተማ አስተዳደር በግ ገዝቶ እዚያ ላይ ኢንጌጅ እንዲያደርጉ ወላጆችን አድርጓል። በጣም በርካታ የሆኑ ወላጆችን ከ400 በላይ ወላጆች ወደ 1000 የተጠጉ በጎችን ገዝቶ ሰጥቷል። እነዚህም ውጤት እያሳዩ እንዲመጡ ተደርጓል። ሌላው የፀጉር ቤት ስልጠና ሰጠናል። ፀጉር ቤት ስልጠና ተሰጥቶ ከዚያ በተረፈ ደግሞ ለነሱ አስፈላጊ የሚሆኑ ግብዓቶችን ተሰጥቷል። እነዚህም በመጠቀም ወላጆች የተሻሉ ስራ እንዲሰሩ የማድረግ ስራ ተፈጥሮላቸዋል። የልብስ ስፌት ማሽን ተገዝቶ ተሰጥቷቸዋል። የምግብ ቤት እቃ ፍሪጅን ጨምሮ በጣም በርካታ የሆኑ ወደ 295 የሚሆኑ ወላጆችን የምግብ ቤት እቃ አስፈላጊ የሚባሉ የምግብ ቤት እቃዎችን ተገዝቶ ተሰጥቷቸው ወደ ስራ እንዲገቡ ተደርጓል። ዶሮ ተገዝቶ ተሰጥቷቸዋል። ማድለብ ላይ የተሰማሩ የተወሰኑ ወላጆችን ማድለብ ላይ እንዲሰማሩ የመነሻ ካፒታል ተገዝቶ ተሰጥቷቸዋል ማለት ነው። ሌላው እነዚህ ወላጆች የበለጠ ባለቤት የሚሆኑበት የገንዘብ ቁጠባና ብድር ህብረት ስራ ማህበር ኤስኦኤስ አቋቁሟል። ወደ 6 የሚሆኑ የገንዘብ ቁጠባና ብድር ህብረት ስራ ማህበሮች ተቋቁሟል። እነዚህ ማህበሮች ቁጠባን ባህል እንዲያደርጉ በተለይ ድሃ ይቆጥቡ የሚለውን በመስበር ኤስኦኤስ ከደብረ ታቦር ከተማ አስተዳደር ማህበራት ጋር በመተባበር ወደ 6 ማህበራትን እንዲመሰረቱ አድርገናል። ማህበሩ ከተመሰረተ በኋላ ደግሞ የመነሻ ሊያግዛቸው የሚችል ሪቮልቪንግ ፈንድ የሚባል ወደ 10 ሚሊዮን ብር በማህበሩ ስም በ6ቱ ማህበር ስም እንዲገባ አድርገናል። እሱን እየተበደሩ እየቆጠቡ እንዲሰሩ በማድረግም ወላጆች የበለጠ ካፒታላቸውን ማሳደግ ተችሏል። አሁን ያለውን አጠቃላይ ካፒታላቸውን እንኳን ብናይ ወደ 24 ሚሊዮን ብር በላይ ደርሷል። ከ24 ሚሊዮን ብር በላይ እንግዲህ ከዜሮ ተነስቶ ወደ 24 ሚሊዮን ብር እነሱ የቆጠቡት እና ኤስኦኤስ የተሰጣቸው ሪቮልቪንግ ፈንድ ተጨምሮ እዚህ ደረጃ ተደርሷል እና እንደ ከተማ አስተዳደር ስናየው ይህ በጣም ትልቅ ኢምፓክት ነው። ይህን ስራ ኤስኦኤስ ከወላጆች አንጻር ሰርቷል። ከክህሎት አንጻርም ሊጠቅማቸው የሚችሉ ለወላጆች የሚያግዙ የተለያዩ ስልጠናዎችን ሰጥቷል። የአቅም ግንባታ ስልጠናዎችን ማለት ነው። ለምሳሌ የህፃናት ደህንነት የሚባል ስልጠና ተሰጥቷቸዋል። እንዲሁም ደግሞ የጤና ጋር ተያይዞ ቅድመ መከላከል የጤና ትምህርትና ስልጠና ተሰጥቷቸዋል። ይህን በተግባር ወላጆች ላይ ለውጥ እያመጣ ያየንበት ሁኔታ አለ። የቡና ጠጡ ፕሮግራም የሚባል ወላጆች ላይ አለ። ይሄ ቡና ጠጡ ፕሮግራም በተለይ ወላጆች በየወሩ በጀት ሆኖ ራሳቸውን የሚያዩበት፣ ማህበራዊ ግንኙነታቸውን የሚያጠናክሩበት፣ ስለ ልጆቻቸው ትምህርት፣ ስለ ልጆቻቸው ጤና፣ ስለ አካባቢያቸው የሚያወሩበት መድረክ ሆኖ የተሻለ ወላጆችን ኮሚትድ የሆኑ ወላጆችን የፈጠርንበት አንዱ ኤሪያ ሆኖ ስንሰራበት ቆይተናል ለማለት ነው። ሌላውና የመጨረሻው ፒላራችን ወይም ደግሞ ቴማቲክ ኤሪያችን ይሄ ፓርትነርሺፕ ኤንድ ኔትወርኪንግ የምንለው ነው። በተለይ አጋር አካላቶች ጋር ተያይዞ የሰራናቸው ስራዎች አሉ። ከእነዚህ መካከል አንዱ ሲሲ የሚባለው ይህ ማህበረሰብ ድጋፍና ክብካቤ ጥምረት የሚባለው ነው። ይህ ጥምረት
የኤስኦኤስ ሳቢ ምንድነው? ኤስኦኤስ ከወጣ በኋላ ራሱን ችሎ አንድ ሎካል ኤንጂኦ ሆኖ እንዲቀጥል የሚል ሳቢ ነው ኤስኦኤስ እዚህ ሊሰራ የቆየ። ይህንም ሲጀምር ምንድነው የመጀመሪያ ባለሙያ ኦፊሰር ኮሚኒቲ ዴቨሎፕመንት ኦፊሰር የሚባል ዲፕሎይድ አድርጎ ቀጥሮ ነው የጀመረ ስራው። ከዚያ ኦፊስ ማቴሪያሎችን በሙሉ ከፕሪንተር ኮምፒውተር ጀምሮ ሌሎች ግብዓቶችን በማሟላት ከመንግስት ደግሞ ቢሮዎች እንዲመቻቹ በማድረግ እንግዲህ በጋራ የተቋቋመ ጥምረት ነው። ኤስኦኤስ ከገባ በኋላ የሚያቋቋመው አለ እንደ ቀበሌ 6 ያለ፣ ሌሎች ደግሞ ተቋቁመው የቆዩ ግን ያልተጠናከሩ ነበሩ። እነሱን በማጠናከር ቅድም እንዳልኳቸው ሙያተኛ መደብ፣ ስልጠና ለስራ አስፈጻሚ ኮሚቴዎች በመስጠት ግብዓቶችን በማሟላት በጋራ ስራዎችን ስንሰራ ቆይተናል። ይህም በመስራታችንም ሲሱ ተጠናክሮ በአሁኑ ሰዓት ኦልሞስት ወደ 386 የሚሆኑ ተጋላጭ ማህበረሰብ ክፍሎችን ሲሲ የሚባለው ወይም ጥረት የሚባለው በመለየት በየወሩ ከ300 እስከ 500 ብር ድረስ እያገዘ ይገኛል። እንግዲህ ይህ ትልቅ ነገር ነው። ከኤስኦኤስ ውጭ ያሉ ናቸው እንግዲህ በከተማ ውስጥ የሚገኙና ይህን አቅም መፍጠር ቀላል የሚባል አይደለም። ከሰስተናቢሊቲ አንጻርም በቀጣይነት ተጠናክረው እንዲቀጥሉ ብዙ ስራዎችን ሰርተናል። ለምሳሌ የሲዲኦ ሳላሪ ወይም የማህበረሰብ ድጋፍና እንክብካቤ ጥምረት ደሞዝ ኤስኦኤስ መጀመሪያ ሙሉ ሲከፍል ነበር። ከዚያ በኋላ ጥምረቶቹ 25% ማገዝ ጀመሩ። አሁን 50% እያገዙ ቆይተዋል። ከነገ በኋላ ደግሞ ሙሉ ክፍያ ከፍለው የተሻለ ተቋም አድርገው እንደሚቀጥሉ ያረጋገጠበት ሁኔታ አለ። ከዚሁ ጋር ተያይዞ እንደምታስታውሱት በከተማ አስተዳደር ደረጃ ኤስኦኤስ የህንፃ ገንብቷል። ኮመርሻል አይጄ የሚባል ወይም ደግሞ በንግድ በኪራይ ሊያስገኝ የሚችል ህንፃ ተሰርቷል። እሱ ጋር ተያይዞ እንደምታስታውሱት ከተማ አስተዳደሩ ወደ 50 ሺህ ብር ተከራይቶት አገልግሎት እየሰጠ ነው። የ50 ሺህ ብር ደግሞ በየወሩ ለ100 ህፃናት 500 ብር ኪራይ የሚገኘውን ኪራይ ለነሱ የተላለፈ ለእነዚህ ልጆች ቢያንስ የቁርስ ድጋፍ እንዲደረግ አድርጓልና ይሄ እንግዲህ ኤስኦኤስ ከአጋር አካላት ጋር በጋራ የሰራው ስራ ነው። አጋር አካላት ቦታውን ሰጡ፣ ከተማ አስተዳደሩ በነፃ ቦታ ሰጠ። ኤስኦኤስ ደግሞ ህንፃውን ገነባ። ለከተማ ለሚገኙ ተጋላጮች፣ አረጋውያን፣ ህፃናት በተለያየ መንገድ እንግዲህ ህንፃ እያገለገለ ይገኛልና የፕሮጀክቱን የቀጣይነት ሁሉ የሚያረጋግጥ ስራ እንደተሰራ አንዱ ማሳያ ነው ማለት ነው። ሌላው እነዚህ ሁሉ ስራዎች ስንሰራ የራሳችን የክትትልና ድጋፍ ስልት ነበረ። የመጨረሻው አንዱ ስልታችን ነው። ይሄ ምንድነው? አንደኛው የጂኤምቲ ይባላል። በየወሩ የጋራ ክትትል ቡድን ከትምህርት ቤቶች፣ ከሳኮች፣ ከተለያዩ መምሪያ ኃላፊዎች የተውጣጡ ቡድኖች ናቸው። እነዚህ በጋራ ሆነን ኤስኦኤስን ምን ሰራ፣ ያሉ ክፍተቶች ምንድናቸው፣ ምን ይዞ መጣ፣ ለነማን ደረሰ የሚለውን ነገር በመካከል እንደ ድልድይ ሆኖ የሚገመግም ኮሚቴ ነው። ይሄ ጂኤምቲ ኮሚቴ የሚባለው ይሄን በየወሩ እየገመገመ የፕሮጀክቱን ውጤታማነት ፕሮጀክቱን በጣም እንደምታስታውስ እናንተም እስከ ማድነቅ ድረስ የተደረሰበት በዚህ መንገድ ነውና እነዚህ ስራዎችን በጋራ እየሰራ ቆይተናል። ሌላው የክትትል መንገዳችን በጎ ፈቃደኞች ወደ 44 የሚደርሱ በጎ ፈቃደኞች የመጀመሪያ 57 ነበሩ። አሁን ታርጌቶቻችን ሲቀንሱ ወደ 44 የሚሆኑ በጎ ፈቃደኞች አሉ። እነሱ ቤት ለቤት ክትትል እያደረጉ ወላጆችን ከኤስኦኤስ የሚመጡ ግብዓቶችን ወደ እነሱ በማድረስ በኩል ከእነሱ ያሉ ችግሮችን ለይተው ወደኛ ወደ ፕሮጀክቱ በማድረስ በኩል ከፍተኛ የሆነ ስራ እየሰሩ ቆይተዋል። እነዚህ በጎ ፈቃደኞችን እውነት ለመነጋገር የሚመሰገኑና ከኛ ጋር በባለቤትነት ሲሰሩ የቆዩ ናቸው። በእንደዚህ አይነት መንገድ ብቻ ስራዎቻችን እየገመገም እየተከታተል ኤስኦኤስ ውጤታማ መሆኑን እያረጋገጥን ቆይተናል። እውነት ለመነጋገር ደብረ ታቦር ከተማ አስተዳደር ከመጀመሪያው ጀምሮ ከአጋር አካላት ጋር የነበረን ግንኙነት በጣም የሚገርም ጠንካራ የሆነ ግንኙነት ነው የነበረን። ሌሎች እድሎች ሁሉ እንዲፈጠሩ ያደረገ የአጋር አካላቱን ጭምር ጠንካራ መሆን ነው። ከኛ ጋር በባለቤትነት ማገዝ መቻሉ ነው። የደብረ ታቦር ከተማ አስተዳደር ምክትል ከንቲባ አቶ ኃይለዩ ሰለሞን እንደሚሉት ኤስኦኤስ ለከተማዋና ለማህበረሰቡ ዘርፈ ብዙ ስራዎችን እየሰራና በሰራቸው ስራዎች ለውጥ ማምጣት የቻለ በመሆኑ በህዝቡ ልብ ውስጥ ያለ ባለውለታ ፕሮጀክት ነው። በተማሪዎች ከማብቃትና የተማሪዎች ችግር ከመፍታት አንጻር በርካታ ስራዎች ሲሰራ ነው። እስከ 1500 በላይ ተማሪዎችን ይዞ እነዚህን ተማሪዎች በምገባ በትምህርት ቁሳቁሳቸውን ከማሟላት ጀምሮ የንጽህና መስጫ ቁሳቁስ ከማሟላት ጀምሮ በርካታ ስራ በመስራት ከትምህርት ገበታ
ውጪ ሆኖ የነበሩ ህጻናትን ወደ ትምህርት ገበታቸው እንዲገቡ በማድረግ እንዳየነው ከ78 ዓመት በላይ ተማሪዎችን ወደ ትምህርት ገበታቸው ሆኖ ያሰቡትን ዓላማ ጭምር እንዲያሳኩ ትልቅ ድጋፍ ሲያደርግ የቆየ ድርጅት ነው ማለት ነው። ይሄ ብቻ ሳይሆን በትምህርት ቤትም ጨምሮ የትምህርት ቤት ግብአትን ከማሟላት እና ራሱ ትምህርት ቤቱን ከመገንባት ጀምሮ በጣም ሰፊ ስራ ነው የሰራው። እንግዲህ ትምህርት ወሳኝ ነው ብሎ አምኖ በዛ ዘርፍ እየሰራ የቆየ ድርጅት ነውና በዚህ መሰረት ከትምህርት አንፃር በተለይ የትምህርት ቤቶች ቁሳቁስ በጣም ደካማ ነው የነበረው ለደብረታቦር ከተማ አስተዳደር። ይሄን የትምህርት ግብአታቸው ከማሟላት ጀምሮ በጣም ሰፊ ስራ ነው የሰራው። በተለይም የተማሪዎች መማሪያ መጽሐፍቶች በተለይ አጋዥ መጽሐፍቶች ከማሟላት በጣም ሰፊ ስራ ሰርተዋል። እነ ሬሶ ማሽን የሚባሉ የቅድመ መደበኛ እንዲማሩ የሚያግዝ ነገርም ጭምር ከማሟላት አንፃር ሰፊ ስራ ነው የሰራው ማለት ከትምህርት አንፃር። ይሄ ብቻ ሳይሆን እናት ማርያም ትምህርት ቤት እጅግ በጣም የተሳቆለ ደከመ እና እውነትም ትምህርት ቤት ነው ወይ ብለን እንዳትወስድ የሚያደርግ የገጽታ ግንባታ ነው የነበረው። ነገር ግን ኤስኦኤስ ይህን ትምህርት ቤት ካየ በኋላ መስራት አለብኝ ብሎ ትምህርት ቤቱን አሁን ዛሬ ላይ በምናይበት መንገድ ሰርቶ የታደገ እና ከልብ ህዝብን የሚደግፍ ድርጅት መሆኑን ያየንበት ነው ያለው ማለት ከትምህርት አንጻር ሰፊ ስራ ነው የሰራው። ይሄ ብቻ ሳይሆን እንግዲህ ከወላጆቹን ከመደገፍ አኳያም በተመሳሳይ ህጻናት ላይ ብቻ በመስራት የትምህርታቸውን ሊያሻሽሉ ስለማይችሉ ወላጆችም ላይ በስፋት ነው የሰራው ኤስኦኤስ። በዚህ መሰረት እንግዲህ ወላጆች የተለያዩ ስልጠናዎችን ጭምር ለወላጆች የአቅም ግንባታ ስልጠናዎችን በመስጠት ልጆቻቸው እውቀት በትምህርታቸው የተሻለ ትውልድ እንዲሆኑ ሊያስችል የሚችል ድጋፍ እንዲያደርጉ አልሞ ድጋፍ ሲያሰለጥን ሲያበቃ የቆየ። ይሄ ብቻ ሳይሆን በኢኮኖሚያቸው የተሻለ ወላጆችም ጭምር እንዲሆኑ እውነት ለመነጋገር ሰፊ ድጋፍ ነው ሲያደርግ የቆየ እዚህ ከተማችንና በህዝቡ ውስጥም ጭምር የገባ ድርጅት ነው። እንግዲህ በርካታ ላሞችን በርካታ በጎችን በተመሳሳይ የልብስ ስፌት ማሽኖችን በማሟላት እንደዚሁም የምግብና ምግብ ነክ ነገሮችን ወላጆች ገቢያቸውን እንዲያሻሽሉ ለማድረግ ግብአቶችን አሟልቶ በዛ ዘርፍ ጭምር እንዲሰማሩ በማድረግ በርካታ ወላጆች በዛ ላይ እንዲሰማሩ የተደረገ። በተለይም በላም በኩል የሰራው ስራ ኦልሞስት ወደ 179 ላሞችን ድጋፍ በማድረግ በርካታ ወላጆችን ተጠቃሚ ለማድረግ ጥረት ያደረገበት ሁኔታ ነው ያለ። ከተማ አስተዳደሩ በተለይም በላም ዘርፍ ላይ የተሰማሩትን ከመደገፍና ቦታ አመቻችቶ ጭምር በመስጠት የተደረጉ ጥረቶች ይበል የሚያስብሉ ናቸው። ስለዚህ ተማሪዎችን ከመደገፍ ባለፈ ወላጆችንም በመደገፍ ረገድ በማብቃት ረገድ ትልቅ ስራ ነው የተሰራው። ይሄ ብቻ ሳይሆን ኢኮኖሚያቸው ቀጣይነት ባለው እንዲሻሻልን ጭምር ሰፊ ድጋፍ አድርጓል ማለት ነው። እንግዲህ ከ10 ሚሊዮን ብር በላይ ሪቮልቭ ፈንድ ጭምር በመስጠት በብድርና ቁጠባ በስድስት የገንዘብ ብድርና ቁጠባ በማደራጀት ከ2006 በላይ ይመስለኛል አባላት ጭምር በዚህ ደረጃ ኢኮኖሚ ዝቅ ያሉ ልጆቻቸውን ለማስተማር ይቸገሩ የነበሩ ቤተሰቦችን በማደራጀት 10 ሚሊዮን ብር ጭምር ድጋፍ አድርጎ ሪቮልቭ የሚያደርግ ገንዘብ በዚህ የብድርና ቁጠባ አገልግሎት እንዲጠቀሙ በማድረግ በአሁኑ ሰዓት ወደ 24 ሚሊዮን ብር እንዲደርስ አስችሏል ማለት ነው እና በአጠቃላይ ትምህርት ቤቶችን ከመደገፍ ተማሪዎችን ከመደገፍ ከዛም አልፎ ወላጆችን በመደገፍ ረገድ ከትምህርት አንጻር በጣም ሰፊ ስራ ነው የሰራው። ባለፉት ዓመታት መምህራንን ወላጆችን በማብቃት በማሰልጠን ረገድ የትምህርት አመራሩን በማሰልጠን ረገድም እንዲሁ ሰፊ ስራ ሲሰራ የቆየ እውነተኛ ህዝብን የሚደግፍ ህዝብን ለመደገፍ የመጣ የልማት ድርጅት ነበር ብሎ መውሰድ ይቻላል ማለት ነው። እንግዲህ ቅድም እንዳልኩት ከ2010 ጀምሮ የገባ የልማታዊ ድርጅት ነው። ይሄ ድርጅት ሁሌኛ ጋር ይኖራል ተብሎ አይታሰብም። ቢቆይ ደስ ይለን ነበር፣ ግን ማይቆይ መሆኑ ከመጀመሪያው የሚታወቅ ስለሆነ ደብረታቦር ከተማ አስተዳደር ውስጥ ህዝቡ መላ ህዝቡ ኤስኦኤስ ለደብረታቦር ከተማ ምን እንደሰራ ሁሉም ህዝብ ያውቃል እና በዚህ ደረጃ በህዝቡ ውስጥ የገባ ድርጅት አለ ብሎ መውሰድ ይከብዳል እውነት ለመነጋገር ማለት ነው። ይሄ የሆነው የመጣችን ሀብት በሚፈለገው ደረጃ ለህዝቡ ጭምር የሚያውል ድርጅት ከመሆኑ ጋር ተያይዞ የሚታዩ የሚቆጠሩ ልማቶችን ያለማ ከመሆኑ ጋር ተያይዞ በህዝባችን ልብ ውስጥ የገባ ድርጅት ነው። ስለሆነም በዚህ ድርጅት ውስጥ ሲያገለግሉ የነበሩ በደብረታቦር ከተማ አስተዳደር ያሉ ባለሙያዎችን በክልል ደረጃ በተመሳሳይ በአጠቃላይ ፕሮጀክት ማናጀር ዳይሬክተሮችን እና አጠቃላይ ከላይ እስከታች ያለው ኤስኦኤስ ስታፍ
ትልቅ ምስጋናና አክብሮት ነው ማቅረብ እንፈልገው። የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን እንደሚገልጹት የኤስኦኤስ ፕሮጀክት ለከተማዋና ለማህበረሰቡ በርካታ ስራዎችን ሲሰራ የቆየና የተለያዩ ድጋፎችን ያደረገ እንዲሁም ህዝቡን በተለያየ አግባብ ተጠቃሚ ማድረግ የቻለ ትልቅ ባለውለታ መሆኑን በመጥቀስ ለውጥና ውጤት ማምጣቱን ይናገራል። ፕሮጀክቱ የተሰሩትን ስራዎች ቀጣይነት ለማረጋገጥ ሁሉም አካል በባለቤትነት ይዞ መስራት እንዳለበት የሚያስገነዙት ከንቲባው ስራዎችን ቀጣይ ለማድረግም ይሰራል ይላል። ፕሮጀክቱ በከተማዋ በቆየባቸው ዓመታት ላከናወናቸው ተግባራትና ላደረጋቸው ሁለንተናዊ ድጋፎችም ከንቲባው ምስጋና ኤስኦኤስ ፕሮጀክት ወደ ደብረ ታቦር ከተማ በ2010 ዓ.ም ከገባበት ጊዜ ጀምሮ በከተማችን በብዙ መንገድ ውጤታማ የሆኑ ስራዎችን የሰራ ፕሮጀክት ነው። በተለይ የትምህርት ጥራትን ለማስጠበቅ ትምህርት ቤቶች ላይ ማቴሪያል በማሟላት አጋዥ መጽሐፎችን፣ የትምህርት ቤት ግንባታዎችን፣ የትምህርት ውሃ የሌላቸውን ትምህርት ቤቶች ውሃ የማስገባት አጠቃላይ የተሳካ የመማር ማስተማር ስራ እንዲኖር በከተማ አስተዳደሩ ማሟላት የማይችሉትን በማሟላት የተሻለ የትምህርት ጥራት እንዲመጣ ያደረገው አስተዋጽኦ በቀላሉ የሚታይ አይደለም። በጣም ውጤታማ የነበረበት ነው። ከዚያ ውጭም ለአረጋውያንና ለተለያየ ተጋላጭ የሆኑ የህብረተሰብ ክፍሎችን፣ ሴቶችን፣ ህፃኖችን በኑሮ ደረጃቸውን በማሻሻል ደረጃ የተለያየ ድጋፍ ሰጥቶ የኑሮ ደረጃቸውን እንዲሻሻል በማድረግ ኢቨን የአቅመ ደካሞች ልጆች ትምህርት ቤት ገብተው እንዲማሩ ማቴሪያሎችን በማሟላት ያደረገው ነገር ከማንም በላይ በዚህ ከተማ ውለታ ጭምር ያስቀመጠ ፕሮጀክት ነው። በቆይተው ቋሚ የሆኑ ጭምር ሀብቶች የህንፃ ግንባታ፣ የተለያዩ ቋሚ ንብረቶችን ለየክፍለ ከተማ ለጥምረት ቀጣይ ፕሮጀክቱ ሲወጣ የገቢ ማስገኛ ይሆናሉ ብሎ ያሰባቸውን ሁሉ ገዝቶ በመስጠት በኩል በጣም ሰፊ ስራ የሰራ ፕሮጀክት ነው። ይሄ ፕሮጀክት እነዚህን ቁሳዊ ድጋፎች ከማድረጉም በላይ በስልጠና በተለይ ሴቶች፣ አቅመ ደካሞች ምናምን እንዴት መለወጥ እንደሚችሉ በምን መልኩ ኑሯቸው መምራት እንዳለባቸው ጭምር የተሰጠው ስልጠና ማህበረሰቡን ሰብስበን በፕሮጀክቱ ማጠናቀቂያ ግምገማ ላይ የተሰጠው አስተያየት የሚደንቅ ነው። ሰው እንዴት ኑሮን መቀየር እንደሚችል ጭምር የተሰጠኝ ስልጠና ከተሰጠኝ ማቴሪያል በላይ ነው ብለው ጭምር የገለጹበት ውጤታማ የነበረ ፕሮጀክት ነው። የፕሮጀክት በከተማችን አሁን ቢሆን በዚህ ልክ ደግሞ ቢቀጥል በእርግጠኝነት የህዝባችን ችግር የሚቀርፍ አሁን ያለንን የከተማ እድገት ጭምር ሊያግዝና ሊያፋጥን የሚችል ነው። ግን ማንኛውም ፕሮጀክት የራሱ ጊዜ ያለው የራሱ ጊዜውን አድርሶ ይወጣል። ገምግሞ ደግሞ እዛ አካባቢ መቀጠል ያለበት ከሆነ ይቀጥላል። ስለዚህ በፕሮጀክት አሰራር መሰረት ከቻለና ውጤታማ ከሆነባቸው አካባቢ የሚቀጥል ከሆነ ቀጣይ ቢቀጥል ተስፋ እያደረግን፣ ለነገር ግን በመውጣቱም ቢሆን ያስቀመጠልን ያገዘን እገዛ ቀላል ነው ብሎ መውሰድ አይቻልም። አወጣጡን በምንም ሳይሆን እንደ ማንኛውም ፕሮጀክት በተቀመጠለት ጊዜ ውስጥ የተቀመጠለትን ተግባሮች አከናውኖ የወጣ ስለሆነ ወደዚህ መጥቶ እንደገና የሚያግዘን ባይሆን ያለውን እያመሰገን የሰጣቸውን ስልጠናዎች ተከታትለው ውጤታማ ማድረግ ነው። በተለይ ከኛ የሚጠበቀው አሁን ፕሮጀክቱ የመቀጠል ያለ መቀጠል ጉዳይ አይደለም። ፕሮጀክቱ ጥሏቸው የሄዱ እንትኖችን የማስቀጠል አቅመ ደካሞችን በዚያው እንዲቀጥሉ የማድረግ ኑሯቸው እንዲሻሻል ሙያዊ ድጋፍ የመስጠት አስተዳደራዊ ድጋፍ የመስጠት ስራ ከኛ ይጠበቃል። ፕሮጀክቱ ላይ እውነት ለመነጋገር በጣም ጥሩ ስራ የሰራ ስለሆነ በከተማ አስተዳደሩ ስም ፕሮጀክቱን እያስተባበሩ የነበሩ አስተባባሪዎችን ጭምር በጣም ነው መመሰል። ብዙ ፕሮጀክት ገብቶ ውጤታማ ሳይሆን ብዙ ብር አፍሶም ይወጣል። ይሄ ግን የዚህ ፕሮጀክት ውጤታማነት የፕሮጀክቱ አስተባባሪዎችን ጥንካሬ ጭምር የሚገልጽ ስለሆነ እኔ ለፕሮጀክቱ አስተባባሪዎች እና መላ ሰራተኞችም ጭምር በከተማ አስተዳደሩ ስም ምስጋና ያለ። በአጠቃላይ ኤስኦኤስ የትምህርትና ሁለንተናዊ አቅም ማጎልበት ፕሮጀክት በደብረ ታቦር ከተማ ከምግብ ድጋፍ እስከ ትምህርት ቤት ግንባታ ዘርፈ ብዙ ተግባራትን ያከናወነና ምንም ገቢ ያልነበራቸውን የማህበረሰብ ክፍሎች ወደ ተሻለ ህይወት የለወጠ ባለውለታ ፕሮጀክት በመሆኑ ፕሮጀክቱ የሰራቸውን ዘርፈ ብዙ ስራዎች አጠናክሮ ማስቀጠልና በተለያየ የገቢ ማስገኛ ስራዎች ላይ ተሰማርተው እየሰሩ ያሉትን የህብረተሰብ ክፍሎች ወደ ተሻለ ደረጃ እንዲደርሱ ለማድረግ ባለድርሻና አጋር አካላት አስፈላጊውን ክትትልና እገዛ ማድረግ ይጠበቃል።